ሰላም ሰላም ጋይስ እንዴት ናችሁ? ደህና ናችሁ? እኔ ያለው ሁሉ ሰላም ነው፣ እግዚአብሔር ይመስገን ደህና ነኝ ማለት ነው። እና አዳዲሶች የምትመጡ አረብ ሀገር፣ ማንኛውም አረብ ሀገር ይሁን አካውንት ከፍታችሁ ኑ ማለት ነው። አካውንት ከፍታችሁ አስተካክላችሁ በራሳችሁ ስም ኑ፣ ምንም ውክልና ሳትሰጡ ደፍተሩን ብቻ፣ ከዛ ደግሞ ስልክ ቁጥር ስጡ ማለት ነው። ከዛ አካውንት ስትከፍቱ ስትልኩም ስታስገቡ ሜሴጅ ይገባላችኋል። እና እንደዛ ስለሚሆን ምንም ውክልና ሳትሰጡ፣ ውክልና ራሱ ብትሰጡ ማለት ነው ማውጣት አይችሉም። ሄደው ብቻ ደብተሩ ላይ ማስመዝገብ ስንት እንደላክሽ ማወቅ ይችላሉ። እና ዋናው ማናጀሩ ጋር ገብተሽ ነው የምታስተካክዩ። እንዳለ አካውንትሽ አዲስ መሆን አለበት። አሮጌም ቢሆን እኔ መላክ እንትን ማለት እችላለሁኝ። እና የትኛውም ሀገር ሆኜ ስልክ እንዴት አድርጌ ነው ማወቅ የምችለው ብለሽ ከማናጀሩ ጋር ውስጥ ገብታችሁ ተነጋግራችሁ መጨረስ አለብሽ እንጂ ከፊት ለፊት ካሉት ጋር መነጋገር የለብሽም ማለት ነው። እሱን ደግሞ የምታረቁት እናንተ ንግድ ባንክ የከፈታችሁበት ቦታ መጀመሪያ እዛ ነው ሁሉ ነገር ማስተካከል የሚችሉ። ለምሳሌ አሁን ፊርማ በተሳሳቺ፣ ስምሽን በተሳሳቺ ምናምን መጀመሪያ የከፈሽበት ቦታ ነው ሂጂ የሚሉሽ። እና ያንን የከፈትሽበት ቦታ እንዳለ ስትከፍቺ ያለውን ነገር ምንም ሳትፈሩ ውስጥ ገብተሽ ማለት ከፊት ለፊት ውስጥ የሚሰሩ አሉ። እነሱ ማናጀር ናቸው። ያለውን ነገር መታወቂያሽንም ስልክ ቁጥርሽ በራሴ ስም መሆን አለበት፣ በሰው አይሆንም፣ በራሴ ስም። ምክንያቱም የራሴ ስም ራሱ ቢዘጋ አንቺ ስደት ከመጣሽ ድጋሚ ስትሄጂ ታስከፍቸዋለሽ። ግን የሰው ከሆነ ደግሞ ችግር ነው። እና እንደዛ አርግሽ አስተካከለሽ ነው። እኔ ቤት ቁጭ ብዬ ለምሳሌ አሁን ሀገርሽ ቁጭ ብለሽ የመብራትም የምንም ለሰው መላክም ከፈለግሽ ቤትሽ ቁጭ ብለሽ መላክ ትችያለሽ። ግዴታ ባንክ ቤት መጥተሽ ወረፋ መጠበቅ የለብሽም ማለት ነው። ደፍተሩ ከሆነ ግን የውጭ ደግሞ አለ ካርታ ነገር የምትሰጥ። እሷ ደግሞ ትክክለኛ ኮዷን ካወቅሽ ሌላ ሰው ካወቀብሽ ትቀልጫለሽ። ምክንያቱም እንደዚህ በሰልፍ ነው። ያን ቁጥር ስትነቂ ያንን ኮድ ካወቀው ቀላጭ ነሽ። ስለዚህ ይህን ትንሿን ውጭ የምትጠቀሟትን ካርድ እሱን እንዳትቀበሉ ያልፈልግም ብላችሁ አካውንትሽን ብቻ አውጥተሽ መሄድ ነው። ይደውላሉ ኢትዮጵያ ያሉት ማለት ነው። ስደትም ደግሞ ከመጣሽ ስልክ አሮጌም ሆነ አዲስ ስልክ ትገዣለሽ፣ ወይ ደግሞ ካለሽም ችግር የለውም። መኖሪያ ፈቃድ ማለት ወይ ደግሞ መታወቂያ ማለት በስደት ዓለም በአረብ ሀገር ማለት ነው። ይቃማ ነው የሚባለው፣ ስሙ ይቃማ ነው የሚባለው። እና ወስደውሽ የእጅ አሻራ እና ሲም ያወጡልሻል ማለት ነው። እንትን ሄዳችሁ ማለት ነው። በእኛ ሀገር ቴሌ ነው የሚባለው፣ በእነሱም እንደዛ አሻራ ትሰጫለሽ። አፕሊኬሽን አለው ምናምን። ከዛ ቤትሽ ቁጭ ብለሽ የፈለግሽው ቦታ መላክ ትችያለሽ። አንቺ ራሱ ባቺ ወይ ሰውየው ወይ ሴትየዋ ከሆነች እሷ ናት ማወቅ ያለባት። የአፕሊኬሽኑ ኮድ፣ የአፕሊኬሽኑ መክፈቻ ኮድ አለው። ሁለተኛ ደግሞ የስልካችሁ ኮድ ማንም ማወቅ የለበትም ማለት። የስልክሽ ኮድ ታወቀ ማለት የአካውንትሽ ኮድ አፕ ታወቀ ማለት ቀለጥሽ። እና ስደትም ከሆነ እንትን እንዳታወጡ ይችን ጥንጧን ካርታዋን ማለት ነው። ስሙን እኔ ብዙም አላውቅም። ካርታዋን ስደትም ሆነ ኢትዮጵያም ሆናችሁ እንዳታወጡ። ቢጠፋ ምን ባለ እኔ እንደዛ አጋጥሞኛል። ሌላ ጋር ስሰራ ሰውየው አለ ወጪ ካርታዋ ማለት ነው። ከዛ ጠፋ። ከዛ ቢፈለግ ጠፋ ሰውየው። እኔን እንትን አለ። በቃ እኔ ዝጋይቼው ነበር እኔ ያላየሁም አልኩት። ከዛ ተፈልጎ የት ይገኛል? እኔ የተቀመጥነው ወንድም ቤት ነው። የወንድሙ ልጆች የት ያደረጉታል? እኔ ትራስ ውስጥ። የክፋታችሁ ክፋት እኔ ትራስ ውስጥ በስንት ጊዜው ታገኘ። ከዛ እኔ ያላነሳሁትም። የሰውዬ እህት አለች፣ የልጆቹ እናት አለች። አዩት ፍራስ ሲነሳ እንግዳ መጥቶ። ከዛ ሄደህ ማሻራ ማስነሳት ትችላለህ አልኩት። አንደኛ እኔ
እንደዚህ አይነት እኔ ካርድ የለኝም፣ ያለኝ ደፍተሩ ነው። በፈለከው ምልልሃለሁ፣ ግን አንተ ሂድና አዘጋው አልኩት። አንተ ሂድና አዘጋው ሌላ አውጣ አልኩት። እሺ አለ። በስንተኛው ቀን ሄዱ ሌላ አወጣ እና ችግር አለው ምናምን ስለው አይ እንደዚህም አንድ ቀን አጋጥሞኛ ምናምን አለ። እና አስቡ እንግዲህ አንዳንዴ ወንድም ቤት እህት ቤት ምን ማለት ምንኖር ከባድ ነው። እና ስልካችሁም ተጠንቀቁ፣ የምታረጉትን ነገር ተጠንቀቁ። ምክንያቱም የወንድም ቤት ከባድ ነው እና የእህት ቤትም አንዳንድ ልጆች ከባዶች ናቸው። ማለት ለእሱ ማለት የወንድሙ ቤት ነው እና ሚስትየዋ ደግሞ ምራትና ልጆቹ ደግሞ ምንድን ነው የሚባለው አላውቅም። እና በጣም ከባድ ነው። በቃ እነሱ ያጠፋሉ፣ የሆነ ነገር ያደርጋሉ፣ በእኔ ነው የሚማኘው። እኔ የእሱ ሰራተኛ ነኝ እንጂ እነሱ ሰራተኛ አይደለሁም። እና እንደዛ ስለሆነ ካያችሁ አይቻለሁ፣ ከነካችሁ ነግቻለሁ ብላችሁ እውነቱን መናገር። ከዛ ካሜራ አለ ፖሊስ አመጣለሁ ምናምን ምንም ቢያስፈራሯችሁ አበሉት፣ አምጣ በሉት። እንደዛ ተብያለሁ እኔ ማለት የእሱ ወንድም ለብቼ ፖሊስ አመጣለሁ፣ መረጃ አለኝ፣ የተደበቀ ካሜራ አለ አለኝ። አንጣ አልኩት። አንጣ የፈለግከውን ማድረግ ትችላለህ አልኩት። አንጣ አልፈራም እኔ ለምን እንትን አይሆንም። ከመጣሁ ጀምሮ እስካሁን ድረስ አምጣ አልኩት። ብዙም ቤቱ ተበጠበጠ፣ ምን ተባለ፣ ብዙ ነገር አለ። እና ስልካችሁን ተጠንቀቁ፣ ቻርጀራችሁ ብር ደግሞ አታስቀምጡ። እናት ቤትን ብሰሩ፣ ልጅ ቤትን ብሰሩ፣ ወንድም ቤት ምናምን በቃ አጠቃላይ ብር እንዳታስቀምጡ ስልካችሁን። በቃ ማንም ኮዶ ማወቅ የለበትም። እና ምክንያቱም ውስጥ ማንም አያውም። ለምሳሌ አሁን ሴትና ሴት ቢሆኑ ይተያያሉ፣ ግን የወንድሙን ሚስት ማየት አይችልም። የወንድሙን ሚስት ማየት አይችልም። ልጆቹ ያው ሲፈልጉ ብቻ ነው ሄዶ ሰላም የሚሉት። ያው ታውቃላችሁ፣ ብዙም እንደዛም ብዙም አይደሉም። እና እንደዛ ተጠንቀቁ ማለት ነው። እና አምጣ አልኩት። ከዛ ቀይር አሉ። እኔ ለነሱ ልጅ እስከሚነሳ ድረስ እሰራለሁ ለነሱ፣ ምንም አይሉኝም። ግን በቃ አንድ ላይ ነው ብዬ ምናምን በቃ ቤቱ እስከ 3ኛ ፎቅ ነው አስቡት። እና ከዛ በኋላ አንድ ቀን ሰውዬ መጣ ከስራ፣ ልጁ ለብቻው ነው። ተቆጣኝ። ምንድን ነው ምሳሌው? ልጅን ጥለሽ ምን ትሰሪያለሽ ውስጥ? ምን አለሽ ውስጥ አለኝ። አይ ርቦኝ እየሰራው ነው ለሱም እየሰራው ነው ብዬ እንትን አለ። እኔ ለኔ ያመጣውሽ ምናምን በቃ ግዴታ ለአንድ ቤት ነው መስራት ያለብሽ። ለአንድ ቤት እናት ቤት እህት ቤት ምናምን ይወስዳሉ፣ ወይ ደግሞ አንድ ቤት ትኖራላችሁ። አልሰራም በይ መብትሽ ነው። አለብዛ ደሞዝ ጨምሮልሽ፣ ደሞዝ ጨምሮልኝ እሰራለሁ። ጊዜ ካለ ልጅ የምትይዝ ከሆነ ደግሞ ልጅና ስራ አይሆንም። በጣም ከባድ ነው። እና እንደዛ ለ ሁለተኛ ደግሞ የትኛውም ሀገር ነይ፣ ሌላ ሀገር ልውሰድሽ፣ ኢቃማም ያላችሁ ኮንትራት የሚሆናችሁ በውጭ የምትሰሩትም ካላችሁበት አገር የትም እንዳትሄዱ። በቃ አጠቃላይ ማለት ነው። ካለሽበት አገር የትም እንዳትሄጂ። ሰው ካለሽ ሰዎች እስከሚወጡ ድረስ ውጪ። ሰው ከሌለሽ ደግሞ እዛው ሴትዮ ያመጣችሽ። ምክንያቱም መኖሪያ ፈቃድ አሰርታልሽ። መኖሪያ ፈቃድ ማለት ኢቃማ አሰርታልሻለች፣ ምርመራ ሽንትና ከካ አስመርምራሻለች። እንደገና ደግሞ ቢጃማ ለብሰን አስመርምራሻለች። ከዛ ፎቶ ከሌለሽ ፎቶ፣ ከዛ በኋላ ኢቃማ ነው የምታሰራልሽ። ኢትዮጵያ ብትመረመር ይዘት አስመረመረች። እንትን ምርመራ ካልወሰደችሽ ሽንትና ካንካ ደም እና ደግሞ ራቁትሽን ሆኖሽ ሐኪም ቤት ካልወሰደችሽ ኢቃማ አላሰራችልሽም። ከወደድሻ ከፈለገችሽ አንቺም ካልፈለግሻት፣ አንዳንዶቹ ጠይቁሽ፣ አንዳንዶቹ ደግሞ ከፈለጉሽ አንቺን አይጠይቁሽ። እና ምርመራ ለምንድን ነው ብለሽ መጠየቅ ትችያለሽ። በፈለግሽው ቋንቋ አረብኛ ማችሉ ከሆነ ጠይቁ። ለምንድን ነው ምርመራው? ለምንድን ነው ለምን ፈለግሽኝ ብለሽ ጠይቂ። አንቺ ካልፈለግሽ ግዴታ የለብሽም፣ ወደ ቢሮ ነው የምትመልስሽ እንጂ እንትን አለ። ግን አንዳንዶቹ ደግሞ ዝም ብለው ያሰራሉ። ግን አንቺ ለምንድን ነው ምርመራ የምትወስጂኝ? አልሄድም ማለት መብትሽ ነው። ማለት በእነሱ ነቦዲሽ ምስተሽፋ ማለት ሐኪም ቤት ልወስድሽ ነው ልሽ ላዝም ትሰዊ ቼክ እነሰውልሽ ኢቃማ ማለት መታወቂያ ነው። እና እንደዛ መጠየቅ ትችላላችሁ። የማታውቁትን ነገር ጠይቁ እንጂ እዚህ ቦታ ወስድሻለሁ እዚህ ጋር ወስድሻለሁ እንዳትወጪ።
አሁን ኢቃማ ካላሰራችልሽ ራሱ ማለት ነው እናትሽ ወይ ሩቅ ብትሆን የእሷ እናት ሩቅ ብትሆን አትወስድሽ። ምክንያቱም ድንገት ፖሊስ ራሱ የሚኬድበት ፖሊስ አለ፣ ይጠይቃሉ ማናት ምንድናት ብለው ከዚህ እንትን ነው የሚያሳዩት። ይቺ የመኖሪያ ፈቃዷ ኢቃማ ናት፣ ኢቃማውን ነው የሚያሳዩት። አለበዛ መንቀሳቀሳች ተሸፎንሽም ሱቅም ሄድሽ የትም ሄድሽ ግዴታ የመኖሪያ ፈቃድ ኢቃማ ያሰሩልሻል። ከዛ በኋላ የፈለግሽው ቦታ መስራት ትችያለሽ፣ የፈለግሽው ቦታ ማንቀሳቀስ ትችያለሽ። ግን እናንተ ደግሞ ኢትዮጵያ አካውንት ካልከፈታችሁ እናትሽ ወይ ወንድምሽ መቼም በዓለም ላይ የኢትዮጵያ ንግድ ባንክ ነው በብዛት የሚጠራ እና ሄደሽ እናትሽን አካውንት ከፈቺ እና ፎቶና የውክልና ወረቀት ላኪ በፖስታ ታያለሽ። ከዛ አንቺ ያለሽበት ቦታ ተናግረሽ አንቺም ጽፈሽ ምን ብለሽ ኤምባሲ ሄደሽ ወይ ደግሞ ጠያራ ነው የሚሉት በአረብ ሀገር፣ እዛ ሄደሽ ለምትሰጪው ውክልና ማለት መውጣት አይችሉም፣ ማንቀሳቀስም አይችሉም። ሄደው ብቻ ደብተሩን ይዘው ሄደው ብቻ ማስጣፍ። ከዛ ሚሴጅ ደግሞ ይገባላችኋል፣ ምክንያቱም ቁጥሩ አላቸው እነሱ ጋር። ቁጥሩ ማስተካከለሽ ምናምን ነው የመጣሽው። እንደዛ ማድረግ ትችላለሽ። አረብ ሀገር ከሆንሽ ደግሞ በራስሽ ስም፣ በራስሽ መታወቂያ፣ በራስሽ ፎቶ፣ በራስሽ ሁሉ ነገር ከሆነ የስልክሽ የመጨረሻ የስልክሽ ፓተር ማንም ማወቅ የለበትም። የአካውንትሽ አፕል አለ፣ በአረብኛም 3 አይነት ነው 4 አይነት አፕል አለ። እሱ ማንም ማወቅ የለበትም ኮዱ። እሱ ታወቀ ማለት ቀለጥሽ ነው። ወይ ከሴትየው ወይ ከሰውየው ማንም ማወቅ የለበትም። እንደዛ አርጉ እና 2 ዓመት ከጨረሽ በኋላ በቃ ድንገት በቃ እመጣለሁ አትበይ፣ ለቤተሰብ ምትልኪውን ትልኪልሽ የሚያስፈልግበት ሰዓት። በአሁኑ ሰዓት እኛ ለራሳችን ካላሰብን ማንም የሚያስብልን የለም። በቃ እመጣለሁ ማለት አይጠበቅብሽም። አንቺ ለ1 ወር 2 ዓመት ከሆነሽ በኋላ ነው እሄዳለሁ የምትይው። 2 ዓመት ሆኖሽ ከዛ በኋላ የ2 ዓመቱ መኖሪያ ፈቃድ ኢቃማ ያልቃል። እሷ ያመጣሽ ለ2 ዓመት ነው። ከዛ በኋላ ኢቃማሽም ያልቃል። ወይ ትሄጃለሽ ወይ እሷ ጋር ትሰሪያለሽ። ወይ ደግሞ ኢትዮጵያ ደርሼ 1 ወር ፍቃድ ብትይ መጀመሪያ ደሞዝ ትጨምሪልኛለሽ ወይ በያት እንጂ አንቺ ጋር ነው የምሰራው። ኢትዮጵያ 1 ወር ብታያት በዛው ነው የምታሰራሽ። ግን መጀመሪያ ከመሄዳችሁ በፊት ደሞዝ ትጨምሪልኛለሽ ብለሽ ለ1 ወር ወይ ለ2 ወር፣ 1 ወር ይበቃችኋል መመለስ የምትፈልጉ ከሆነ በ1 ወር ውስጥ የፈለግሽውን አስተካክለሽ ምትገዥም ካለ በራሲ ስም ሁሉን ነገር በራሲ ስም ጨርሰሽ አዙረሽ ከዛ አንቺ መሸጥ መለወጥ መኖር ትችያለሽ። ግን ግማሹን ብር ከፍለሽ ግማሹን ብር ሳትከፍሊ መተሽ ሰው ይቀየራል። ምክንያቱም በአንቺ በላይ ከአንቺ እጥፍ ሊጨምር ይችላል። አንድ ሰው መጥቶ ምቀኛ አንቺ በገዛሽው አይገዛም፣ ግን ጨምሮ እጥፍ ጨምሮ ሊገዛብሽ ይችላል። ሰው ምቀኛ ነው፣ ምን አስቡ እንደሚያደር አይታወቅም። ስለዚህ ሁሉን ነገር የሆነ መንግስት ያወቀው ቀበሌ ያወቀው ነገር መሆን አለበት። በቃ በስምሽ ምንም እንትን የለም። አንቺና ፈጣሪ አምነሽ መሄድ። እንደዛ አድርጎ አካውንት አውጡ። ካላወጣችሁ ደግሞ በቃ ውክልና እሰጣለሁ ካልሽ ለእናትሽ ወይ ለአባትሽ ሄደው ደፍተሩን ይዘው ይሄዳሉ። ከዛ ደፍተሩ ላይ ይጻፋል። ለቤተሰብ ደግሞ ለብቻ ትልኪያለሽ፣ ወይ በወንድምሽ ወይ በእህትሽ። ለቤተሰብ ይሄን አድርጉ። ለበዓልም ሆነ ለጤፍ የሚፈልጉም ሆነ እንደዛ ለብቻ፣ የራስሽን በራስሽ። ከዛ ሜሴጅ ይገበላችኋል። ሜሴጁንም ፎቶ አንስተው ይልኩልሻል። ደፍተሩን ደግሞ ፎቶ አንስተው ስንት እንደገባ ይጻፋል። በቃ አለቀ። እንደዛ አድርጉና ካላችሁበት አገር በቃ እንቅ እንዳትሉ። ምንም ቢያማችሁ ራሱ ማለት ነው፣ ቢያማችሁ ራሱ መድኃኒት ፓናዶር ነሽ ምንድነሽ እንዳትወስዱ። እንደገና ደግሞ ኬሚካል ቀንሱ። በቃ ክሎሪክስ ፌክስ ምናምን ነገር አታርጉ። በቃ እናንተ የሆነ ምን ልበላችሁ፣ በቃ የሆነ እቃም ሆነ ሽንት ቤቱን ሆነ ካጠባችሁ ከጨረሳችሁ በኋላ የሆነ ነገር ጠብ አርጋችሁ ድፍት አርጋችሁ ውሃ ርጭት አርጋችሁ ውጡ። እጅ ያበላሻል። በዛ ላይ ደግሞ ሽታው ራስ ያማል፣ ጎን ያምላል፣ ኩላሊት ያማል ምናምን። ከምሬ ነው የምላችሁ፣ በኋላ ይቆጫችኋል። እኛ አናታችን ላይ ራሱ ክሎሪክስ ብንደፋ እነሱ ደስታቸውን፣ እነሱ በቃ እንቁላል ተጠበሰም ይሉልሻል። እስከ ዛሬ ውሃ የማያውቀው ቤትና እቃ ይላሉ። ምን ጨነቀሽ አንቺ ሎሚ አርጊ
ሁለተኛ ደግሞ የሰላጣ የሚደረግ ነገር አለ። ከል ነው ምንድን ነው የሚሉት? እሱን አድርጊ። ስጋም ተሰራ፣ ዶሮም ተሰራ፣ ምንም ተሰራ። አለብዛ ደግሞ ጠብ አድርጊ። አሁን ለምሳሌ ግማሽ ክሎሮክስ ከሆነ ግማሿ ብታረጊበት አይጠፋም፣ አበደን አይጠፋም። ጠብ በቃ እንባ ራሱ ብዙ ነው። እንደዚህ እንባ ስናለቅስ ራሱ እንባ ራሱ ብዙ ነው። እቃም ስታጥቡ ምንም ስታጥቡ እንደዛ ተጠቀሙ። ምክንያቱም እኛ ነው ማሰብ ያለብን። ከዛ ስጫ ከጨረሳችሁ በኋላ በቃ ባልዚህ ግዙ፣ ሎሽን ግዙ፣ ከሌላችሁ ተናገሩ። በጣም ነው የሚቆረጥ። አሁን ክብሮክስ ያረግን ሰዓትና ያላረግን ሰዓት እንትን ሁሉን ስራ ጨረሳችሁ እናንተም ታጥባችሁ ቁጭ ስትሉ እጃችሁ የሆነ በቃ ምን ልበላችሁ ቁርበት ነው የሚሆነው ማርያምን። እና እንደዛ አድርጉ። ሁለተኛ ደግሞ ሰዎቹ የሆነ ይቀየራሉ እና ገና 2 ዓመት ነው የምጨርሰው ብለሽ ብሩሽ እንዳታባክኝ። 2 ዓመቴን እጨርሳለሁ ይሄን ያህል ይሆንልኛ ብላችሁ አረቃችሁ እንዳታስቡ። ምክንያት አንደኛ ሰዎቹ በጣም እየተቀያየሩ ነው። ሰራተኛ ያመጣሉ 3 ወር ወይ 1 ዓመት ያሰሩሻል። ከዛ በኋላ ሀገርሽ ነው የሚያሳፍሩሽ። ቢሮ ልቀይር ብትይ ላትቀይሪ አትችልም፣ ሀገርሽ ነው የምትዩ ትባያለሽ። እና ብዙ ነገር አለ። ብራችሁ እንዳታበክኑ። ምክንያቱም እኛን አረቀን ነው እናስባለን። እነሱ ምን እንደሚያስቡ አይታወቅም። ወይ ቤት ቀይር ይሉሻል፣ ወይ ሀገርሽ ነው የሚያሳፍሩሽ ምንም ሳያማክሩሽ። እና 2 ዓመት ነው የምጨርሰው ይሄን ያህል ነው የምጨርሰው የለም እንደዛ አሁን በአሁን ሰዓት። እና ሰው እየተቀየረ ነው። ማርያምን እኔ በጣም አዘንኩ። በጣም 2 ዓመት እንግዲህ ከቢሮ ያመጡሽ ከኢትዮጵያ ያመጡሽ ለ2 ዓመት ብለው ነው። ከዛ በኋላ ቤቱ ከተስተካከለ በኋላ ሰራተኛ አንፈልግም፣ ስራ የለም፣ የቀን ስራ በወር በ15 ቀን እያመጣ እናጸዳለን ይሉሻል። ከዛ አንቺ ምን ታያለሽ? ወይ ብር የለሽ ወይ ሌላ ቤት አይቻልም ሊሉሽ ይችላሉ። ምን ታያለሽ? ከባድ ነው። እና ብራችሁን ያዙ። ሰው የሚረዳ የለም። ስለዚህ ሁሉ ነገር ማንም ሰው ከተስተካከለለት በኋላ ማንም አይፈልግሽም። እና ብራችሁን ያዙ። ቅድሚያ ለራስ ነው። እነሱም ቢያሉ ፈለጉሽም አልፈለጉሽም፣ ኢትዮጵያ ሰደዱሽም አልሰደዱሽም፣ ግን ብር ያዙ። እኔ በጣም ነው ያዘንኩት ማርያምን። በጣም እኔ ጨንቆኛል። 2 ዓመት እጨርሳለሁ ብላችሁ ይሄን አቀዳችሁ ምንም ሳታስቀሩ 50 ብር 100 ብር ራሱ ሳታስቀሩ በቃ ድንገት የሆነ ነገር ሲነግሯችሁ ምንድን ነው የሚሰማችሁ? እኔ በጣም ደነገጥኩ፣ በጣም ካፋኝ። በቃ ምን ልበላችሁ፣ በጣም ነው የደነገጥኩት። ብቻ እሱ የትናንትና ገብርኤል እንዲሁ ዓመት ያደርሰን እንጂ እሱ ነው ያውቃል። ማርያምን በጣም ከፋኝ። እንግዲህ ስራዬ አውቄ እሰራለሁ፣ ሁሉ ነገር እሰራለሁ፣ ግን ብቻ ከባድ ነው። እና ጤናችሁን ያዙ፣ ብር አስቀምጡ። ምክንያቱም እንደሚፈጠር አይታወቅም። የሰው ሀገር የሰው ነው። ሌላ ቤት አትቀይሪም፣ ቢሮም አልወስድሽም፣ ሀገርሽ ነው መሳፍርሽ ካሉ በጣም ችግር ነው። እና ብር ያዙ። ምክንያቱም ያው አልሰራ ብላ መጣች ጠግባ መጣች ነው እንጂ የሚሉት ሰደዋት ነው አይሉም እዛ የተቀመጡ። ስለዚህ ማንንም ወሬ አትስሙ። እናንተ ብልጥ ሆናችሁ እኔ መሄድ አልፈልግም ሌላ ቤት ወሰጂኝ ወይ ቢሮ ወሰዲ ብላችሁ መለመን አለባችሁ። ከምሬ ነው። አለበለዛ የሆነ በመንገድም ስትሄዱ ምንም ስትሄዱ ፖሊስ አይጠፋም፣ መጮህ ጩሁ። እኔ መሄድ አልፈልግም አድኑኝ ሳዱኒ ብቲ ማንም ነው የሚደርስልሽ። ምክንያቱም አንዳንዴ ለተበዳይ ያዝናሉ። ምክንያቱም አለፍቃድ ከወሰዱ አንቺ ከጮርሽ ምን ካልሽ ካለቀስሽ መፍትሄ አይጠፋም። እና እንደዛ አድርጉ። ደፋር ሁኑ። ከምሬ ነው። እና እኔ በጣም በቃ ማን ነው አሁን እንደዚህ ነው ብል ማን ያምነኛል? ቋንቋም ቻላችሁ አልቻላችሁ ደሞዙ አንድ ነው። በቃ ማርያምን። እና ለነገ ለአመት አይባልም፣ ማርያምን አይባልም። በመሀል ላይ ምን እንደሚፈጠር አይታወቅም። እና ይሄን እላችኋለሁ። መልካም ጊዜ። እኔ በጣም ከብዶኛል። እስኪ ጸሎት አድርጉ፣ ማርያምን ጸሎት አድርጉ። እና በቃ ምንም ቢያምራችሁ የሚያምራችሁ ለበዓልም ከሆነ ምግብ ግዙ፣ እንጀራ ግዙ። ግን ይሄ ኮተታ አትግዙ። ማርያምን ነው የምላችሁ፣ አትግዙ። በቃ አጠራቅማችሁ ከተቻላችሁ ጭክን ብላችሁ ወርቅ ግዙ፣ የአንገት ወርቅ ወይ የጆሮ ወርቅ ግዙ። ማርያምን ነው የምላችሁ። ድንገት እንኳን ቢያሳፍሩን እሱን ሸጠን ራሱ ወይ እንመለሳለን
ወይ እዛቸው እንደ አቅማችን የሆነ ነገር እንከፍታለን እንጂ መጨረሻውን ደግሞ እስኪ ፈጣሪ ምን አይነት ቤት እንደሆነ የሚያጋጥመው አላውቅም። በጣም ነው የጨነቀኝ።